አንደኛ እየመጣ ያለው አደጋ ባጫ ሲገመግመው ምናልባት ቦሌ አካባቢ ያለው አንድ ሁለት ህንጻ አለው እሱን ሊያሳጣው እንደሆነ ባጫ ገብቶታል። ስለዚህ አይታሰብም የሚለው ቅዠት ነው። አይታሰብም ይሄማ አይሆንም የሚለው ባጫ ህልም መስሎት ነው፣ ግን እውነት ነው። በነገራችን ላይ ለባጫ መንገር የምንፈልገው እውነት ነው። ኦህዴድ ወደ ፍጻሜው እየሄደ ነው። ስለዚህ አይቻልም ሊባል አይችልም። የማይቻል ጉዳይ የለም። ሁሉም ነገር ይፈርሳል። ዛሬ ኃይል አለን የሚሉ ሰዎች ሁሉ ወድቀዋል። ስለዚህ አብይ አህመድ የመውደቅ ዕድሉ ግን የሚጀምረው ከውጫዊ ሳይሆን ከውስጥም እየመጣበት እንደሆነ ግልጽ ነው። ስለዚህ አሰላለፍ ችግሮቹ እየተፈጠሩበት ሲመጣ፣ ሰራዊቱ እየተበተነ ኮዝ እያጣ ሲመጣ፣ ኦህዴድ ውስጥም ከጥቅምና ከፓወር የመጣ አሰላለፍ ክፍሎች እየፈጠረ ሲመጣ፣ አሁን ኮዝ አድርጎ የመጣው ኦህዴድ አብቹን ልናጣ ነው የሚል ነው። አብቹን ከእጃችን ልሄድ ነው፣ አብቹን እናድን ተነስ እያለ የሚቀሰቅሰው ኮዝ ሆኗል። እንግዲህ አብቹን የሚያወጡት በምንድን ነው? ኦሮሞ አብቹ ጠቅሞታል ወይንስ አልጠቀመው የሚለው ነገ ጠዋት ብያኔ የሚሰጥበት። የጠቀመው ጉዳይ ካለ በስሙ እየገደለ ተባበረኝ የሚል ኮዝ መስጠት ብቻ ነው። ማሸከም ዕዳ ነው የሚያሸክመው። ለሚቀጥለው ትውልድ ዕዳ ነው እያሸከመ ያለው። ቂመኝነትን ጉርስ እያደረገ ኦህዴድ ብልጽግና አብይ አህመድ እየሰጠው ነው። ስለዚህ የጠቀመው ነገር እስከሌለ ድረስ ይሄ ኃይል ደግሞ ምናልባት የሚታገለው ከዛው አካባቢ የወጡ ልሂቃኖች ዛሬ በሂደት ውስጥ ተሳትፎ እየመጡበት። ስለዚህ እየመጡ ነው ሲባል በዋናነት እየመጣበት ያለው ከወለጋም፣ ከመቀሌም፣ ከአባይ ማዶም ከዚህ ከሰሜን ሸዋም እየመጣ ነው። ስለዚህ ይሄ የሚመጣውን ኃይል እንዴት ታስቆማለህ ነው። ባጫ ማስቆም ይችላል? አይችልም። ሽመልስ ማስቆም ይችላል? አይችልም ነው ነጥቡ። ይሄ ባለበት ሁኔታ ውጤታቸው ምንድን ነው ከተባለ ውጤቱ ሽንፈት ነው። ሽንፈቱ መች ነው? እኛ እየገመትን ያለነው በክረምት ውስጥ ሊሆን ይችላል። በዚህ ክረምት ውስጥ ደግሞ አብይን ማጣደፍ ማለት የምርጫውን ውጤት ለዓለም አቀፉ ማህበረሰብ ማሳየት። የጦርነቱ ሂደት በራሱ የአገዛዙን ፍጻሜ ብቻ ሳይሆን ህዝባዊ መሰረቱ ራሱ በጥያቄ ምልክት ይተነተናል። የምርጫው ውጤት በአጠቃላይ ሁኔታ ሁሉ ይገመገማል ማለት ነው። ስለዚህ ከፍተኛ ፍርሃት ባይፈጠር አይገርምም። መፈጠሩ ትክክል ነው፣ ግን የማይቀር ጉዳይ ይመስለኛል በኔ ግምገማ። ወደማይቀረው ጉዳይ የሚሄዱ ኃይሎች እንግዲህ አሁን ካሰላለፍ አኳያ ብርሃኑ ጁላን በዋናነት ይሄ ከአዛውንቶቹ ጋር ያለው እና ጦርነቱ ይገምገም የሚሉት ኃይሎች ከፍተኛ ኩርፊያ ውስጥ ገብተዋል። ብርሃኑን ማንሳት ተፈልጓል። ጌታቸው ጉዲና የተባለው ሰው ወደፊት ሊመጣ ቀን እየተቆጠረለት ነው። እዛው በላች፣ እዛው ሞተች። ኦህዴድ እዛው ነው። ምናልባት እና አበባው ምን ሊሉ እንደሚችሉ አናውቅም። ስለዚህ አበባው የሚባለው ሰው ምናልባት ስሙ ነው እንጂ በኦህዴድ ውስጥ የሚታዩበት መነጽር እዛ አካባቢ ያሉ ሰዎች ከግምት በታች ናቸው። እነ ዘውዱ ሰጣርጌ፣ ማንቸኮል ምናምን የሚባሉ አሉ። ስማቸው አማራ የሚመስል ኦህዴድ ግን ሲገመገማቸው የጠላት ኃይሎች ናቸው። የጠላት ኃይሎች መጠቀሚያዎች ናቸው። እነዚህ ኃይሎች ኦህዴድ ጊዜ ጠብቆ እንደሚበላው ብርሃኑ ማሳያ። ልክ ብርሃኑን እንደገፋ ሁሉ እዛ አካባቢ ያሉ ሰዎች ደግሞ የሚታዩት በታማኝነት የራሳቸውን ሰው እስከገደሉለት ድረስ ነው። ከዛ ውጭ ግን ጊዜ ጠብቆ ሊበላቸው እንደሚችል የሚገባቸው ሰዎች ካሉ ጊዜው አሁን ነው ብለው ሊቀድሙት ይችላሉ። የማይገባው ሰው ግን ምናልባት ሊቀድማቸው ይችላል። እውነት ለመናገር ሊበላቸው ይችላል። ስለዚህ በዚህ ደረጃ ሰራዊት ውስጥ የተፈጠረው አከፋፈል በውጤት ደረጃ ምናልባት ብልጽግና ራሱን ሊበላ የሚችልበት እድልም እየሰፋ ነው። ይሄ ተጠባቂ የሆነ ሂደት እየተፈጠረ ይመስላል። በተለይ ቅድም እንዳልኩት ይሄ ክረምት አካባቢ ላይ ያለ የሁኔታ መለዋወጥና ወደ ኃይል የሚገቡ ኃይሎች የማጥቃት እንቅስቃሴውን ሊጠቀሙበት የሚችሉበት ብቸኛ እድል ደግሞ መሆኑ ወደማይቀረው ፍጻሜ እንደሚሄዱ ገብቷቸዋል። ሁለት ምክንያቶች ለዚህ ማንሳት ይቻላል። አንደኛው ይሄ ክረምት ከአብይ ፖለቲካዊ ቀውስ አኳያና ከውስጥ መዳከም አኳያ ውጫዊ ኃይሉ ተጠናክሮ የሚመጣበት እድል ሰፊ ስለሆነ ምቹ ጊዜ። ሁለተኛው ግን በዚህ ሰዓት ውስጥ ይህንን ቡድን ምናልባት በኢትዮጵያ ፖለቲካ ላይ ከጨዋታው ማስወጣት የማይቻልበት እድል ከፈጠሩ በሚቀጥለው ጊዜ ተጠናክሮ ስለሚመጣ በብዙ አቅጣጫ የኃይል አሰላለፉ ሊቀይርባቸው እንደሚችል መገመት ይቻላል። በዋናነት ደግሞ በተለይ አማራ አካባቢ
የአማራው እንቅስቃሴ ከዚህ በፊት ብያለው ከምርጫ በኋላ አስታውሳለሁ ከ8 ወር በፊት ከምርጫ በኋላ እና ከምርጫ በፊት ያለ የማጥቃት እንቅስቃሴ በሁለት ማየት ይቻላል። ከምርጫ በኋላ የሚደረግ የማጥቃት እንቅስቃሴ ቢያንስ አብይ አህመድ አማራ ክልል ላይ ምርጫ ሊያደርግበት የሚችል ይሄ የድራማ ምርጫ እንኳን ምናልባት በአዴን በያዘው ቀጠና እንኳን ማድረግ በማይቻልበት ደረጃ ሙሉ ለሙሉ ዘግቶ ማሳየት የግድ አለበት። ካልሆነ ምርጫ የሚያደርግበት ሁኔታውን እንደ ፖለቲካ ፕሮፓጋንዳ ተጠቅሞ በቀጣይ ጦርነት የማስረዘም እድሉ በጣም ሰፊ ነው የሚል ግምት አስቀምጬ ነበር። እውነት ለመናገር አሁን የሚፈልገው አብይ አህመድ በአማራ በኩል ያለው የተራዘመ ጦርነት ማድረግ መፈለጉም ባጫ ደበሌ ከተናገረው ማየት ያስፈልጋል። የሚሰጠው ግምቱ አሳንሶ እዛ አካባቢ ያለውን ሁኔታ መስጠት የሚፈልጉት ፖለቲካዊ ግምታቸው ዋነኛ ፍርሃታቸው እዛ አካባቢ ቢሆንም የሚሰጡት ግምት ግን በጣም አሳንሰው የማየት ጉዳይ አለ። ይህንን ኃይል ደግሞ አሁን ከምርጫ በኋላ አብይ አህመድ ትንሽዬ እድል ካገኘ ይሄ ክረምት በተለይ መውጣት የሚችል ከሆነ በሚቀጥለው ከመስከረም በኋላ ያለው የተራዘመ ጦርነት ማድረግ ብቻ ሳይሆን በከፍተኛ ደረጃ የኃይል ብልጫ የሚወስድበትን እድል ሊጠቀም ይችላል። ይህንን ካደረገ በውጤት ደረጃ ማሸነፍ ባይችል እንኳን እዛ አካባቢ ያለውን ኃይል ማዳከም ይችላል። ስለዚህ እድላቸው ያለው አሁን በዚህ ክረምት ውስጥ ይመስለኛል ማለት ነው። ይሄ ክረምት አሁን ከምርጫው በኋላ ከመስከረም በፊት ወደ አጥቂነት ተሸጋግረው ቁመናቸውን ማሳደግ ብቻ ሳይሆን አፍንጫው ላይ እንደሚመጡ ማሳየት የሚችሉበት እድል አሁን ይመስለኛል። ይሄኛው እድል በብዙ እድል ለነሱ የሰጣቸው ጥሩ ሁኔታዎች አሉ። በሚቀጥለው ግን ከመስከረም በኋላ አብይ አህመድ ምናልባት ያለውን ቁመና ተጠቅሞ በብዙ አካባቢ ላይ መልኮቹን ሊቀይርበት የሚችል የጦርነት ሁኔታ ሊፈጥር እንደሚችል ግልጽ ነው ማለት ነው። ብቸኛ ምርጫቸው አሁን ነው። አሁን ከሆነ በዚህ ሂደት ውስጥ ውጤታማ ለውጥ ሊያመጡ የሚችልበት ከውስጥ ቁመናውና ከማህበረሰቡ ቅብሉነት እጦት ውጤቱን መቀየር ይችላል። ውጤቱን መቀየር በጣም ይችላል። ስለዚህ ለዚህ አንዳንድ ነገሮች አሉ እዛ አካባቢ ላይ ምናልባት ከውስጥ ከአደረጃጀት ከፖለቲካ እና ከድርጅት ቁመና አኳያ መልኩ ሊቀይሩበት የሚችል አዳዲስ ሪፎርም እያደረጉ እንደሆነ እየተሰማ ነው። የሆነ ሆኖ ግን ጊዜ ያላቸው ይመስለኛል። ጊዜያቸው ታይሚንጉ ይሄ ሰኔ እያለቀ ነው። ሐምሌና ነሐሴ 2 ወር ያለችው ጊዜ። በዚህ የ2 ወር ጊዜ ግን ይሄንን ስርዓት ይሄንን ቡድን ማስገደድ ወይ ማሸነፍ ምርጫ ብቸኛ ምርጫ ነው። ለዚህ ጥሩ ምሳሌ አድርጌ የማየው በብአዴን ውስጥ የተፈጠረ ሁኔታ ይመስለኛል የጽናት ቤተሰቦች። ስለዚህ የሁኔታዎቹ እየተለዋወጡ ሲመጡ ነገሮቹ በጣም መልካቸው እየተቀያየረ እንደሚመጣ ግልጽ ነው ማለት ነው። በዚህ አቅጣጫ ካየነው በተለይ በአማራው እንቅስቃሴ አካባቢ ብአዴን ከፍተኛ ጭንቀት ውስጥም ገብቷል። ብአዴን ከፍተኛ ጭንቀት ውስጥ የገባው ከምን አንጻር ነው? ይሄንን መገመት ለሚችል ሰው ቀላል ይመስለኛል። የጽናት ቤተሰብ ብአዴን ከፍተኛ የሆነ ፖለቲካዊ ችግር ውስጥ ገብቷል። እነዚህ ችግሮቹ በዋናነት ይሄ ኃይል ፖለቲካዊ እና ወታደራዊ ቁመናውን ይዞ ሊመጣ የሚችልበት እድል እየሰፋ ነው በሚል አዳዲስ ትርክቶችን እያመጡ ነው። እሱ ብቻ ሳይሆን መረጃዎች እየወጡ ነው። መረጃዎች የሚወጡት ምን መሰላችሁ? በቀጣይ አብይ ከተሳካለት አማራ ክልልን የፖለቲካ ትርክት ለመፍጠር እየፈለገ ነው። አንደኛው በተለይ ሚኒስትሩ በትላንትናው ዕለት የጻፈው ጽሁፍ ላይ በጣም የሚገርማችሁ አዳዲስ ትርክቶችን ለማምጣት እንቅስቃሴ እንዳለ እየሰማን ነው። እነዚህ እንቅስቃሴዎቹ 3 ሰዎች አማራ ክልል ላይ ተመድበዋል። ከተመደቡት 3 ሰዎች አንደኛው ይሄ ሰው በዋናነት የሚያነሳው አማራ ክልል ላይ አዳዲስ ትርክቶችን መፍጠር የተፈለገው ከሰኔ 15 ጋር ነው። ልብ በሉ፣ ሰኔ 15 በአማራ ክልል ላይ የተፈጠረ ቀውስ በዋናነት የቀውሱ ባለቤት አብይ አህመድ፣ የቀውሱ ማስተር ማይንድ አብይ አህመድ። በነገራችን ላይ ሰኔ 15 እኔ የታሪክ አጋጣሚ ሆኖ እዛ አማራ ክልል ላይ ነበርኩኝ።
ሰኔ 16 ፕሮግራም ለማዘጋጀት የነበረ አንድ ፕሮግራም አለ እና እሱን ለማዘጋጀት እዛው ነበርኩኝ። እዛ በተፈጠረበት ሁኔታ ላይ ያ ፖለቲካዊ ሳቦታጅ ከማን መጣ፣ እንዴት መጣ፣ ዋነኛ ጠንሳሹ ማን ነው በደንብ ይታወቃል። ፖለቲካዊ ድራማው የተሰራው አዲስ አበባ ላይ ነው። አዲስ አበባ ላይ አብይ አህመድ አዘጋጅቶት አማራ ክልል ላይ አስፈጸመው። አዲስ አበባ ላይ ሐሙስ ዕለት የመጡ ሰዎች እንግዲህ ቅዳሜ ዕለት ህይወታቸው ጠፋ ማለት ነው። እንዴት መጣ፣ ማን ያዘጋጀው፣ ማን ያቀናብረው የሚለው ግልጽ ነው ማለት ነው። ስለዚህ ይሄ ቡድን ይህንን የፈለገው አማራ ክልል ውስጥ ያለውን የኃይል ማዛባት መለወጥ ስለሚያስፈልግ ነው። ፖለቲካዊ ሳቦታጅ የሚሰራ ቡድን ነው። በነገራችን ላይ ኦህዴድ በዋናነት ገለል ማድረግ የሚፈልጋቸውን ሰዎች በሲስተማቲክ በሆነ የማጥቃት እንቅስቃሴ ውስጥ ገብቶ አጥቅቶ ስም የሚሰጠው ለራሱ ለአማራው ነው። በተመሳሳይ ሰኔ 15ን የማጥቃት ሙከራ ያደረገበት አንዱ የሴራ ትንተናው አማራ ክልልን በማፍረስ ምስለኔ የሆኑ ለኦህዴድ የሚታዘዙ እንደዚሁ የውስጥ አንድነቱና የአማራ ህብረትን ማዳከም ማፍረስ የኦህዴድ ትልቁ ግብ ነው። ለዚህ ጥሩ ምሳሌያችን በኦህዴድ ውስጥ የነበሩ ሰዎች በወቅቱ ይሄንን እድል እንጠቀምበት ተብለው ሰነድ ተዘጋጅተው ከፍተኛ የሆነ ዝግጅት ነበረ። አሁን አማራው እየተበተነ ነው፣ እየፈረሰ ነው፣ በቃ ተሳክቶልናል፣ ስለዚህ ይህንን እንጠቀምበት ብለው ኦህዴዶች ተሰብስበው በሰነድ ይህንን እኮ እነ ዶክተር ሚልኬሳ እየገለጹ እኮ ሰነድ ተዘጋጅቶ ስንወያይበት ነበር። ስለዚህ ሌላው ይቅር ኦህዴድ ውስጥ ማዕከላዊ ኮሚቴ ውስጥ የነበሩና በስብሰባው ላይ የተሳተፉ ሰዎች ምስክርነት እኮ ሰጡ። እድሉን እንጠቀምበት ያለ ኦህዴድ የእድሉ ባለቤት ማን ነው፣ የሴራው ባለቤት ማን ነው ለሚለው ግልጽ ነው። አሁን ግን ብአዴን ውስጥ የተፈጠረ ችግሮቹ ምን መሰላችሁ? በተለይ ክልሉ ካለበት የጦርነት ድባብና የመጨረሻ ፍጻሜ አኳያ ክልሉ ያለው ምስለኔ ያበቃለት ይመስለኛል። ፖለቲካዊ ሞተዋል። የሚቀረው ወታደራዊ ፍጻሜ ነው። ይሄ ወታደራዊ ፍጻሜ የአዲስ አበባው ኃይል እየዳከመ ሲመጣ የአማራው ምስለኔ ከመዳከሙ በላይ ወታደራዊ አቅሙ እየቀነሰ ይመጣል። በአንድ በኩል አሁን በዚህ በቲፒኤልኤፍ በኩል በህወሓት በኩል ያለው የኃይል አስተላለፍ መልኩ ሲቀየር ሁኔታው እየሰፋ ሲመጣ እዛ አካባቢ ያለው ኃይል ይወጣል። ኃይል የመቀነስ ግዴታ ውስጥ ይገባል። ኦህዴድ ራሱን ለማዳን አዲስ አበባን ለመጠበቅ ወደዛ ነው የሚገባው። በዛን ሰዓት ብአዴን የመበላት እድሉ ሰፊ፣ ሙሉ ለሙሉ ክልሉ እጁ ላይ ይገባል የነፃነት ኃይሉ። ስለዚህ ምን ተጀምሯል? ወታደራዊ ሞት ከመሞቱ በፊት ያለው አማራጭ ኑዛዜ። አንድ ኮዝ አለችው። ኮዟ እቺ የሴራ ኮዝ ነች። ስለዚህ አማራው እንዳንጠፋፋ አንድነታችን ይበልጣል፣ እድል ስጠን ነው የሚለው መላኩ። እድል ስጠን። ይሄ የሰኔ 15ን ኮዝ እንደ አዲስ ይዞት መጡ ማለት ነው። እንደ አዲስ ይዞት ሲመጡ እነዚህ ኃይሎች ሌላ መዳኛ የላቸው። ይሄንን ማንሳታቸው ማህበረሰባዊ ክፍፍል ይፈጠርልናል ነው፣ ፖለቲካሊ እንዲገባ አማራው ማለት ነው። የመጨረሻ ካርድ ነው የሚጠቀመው። ይሄ ካርድ እየሞተ ሲመጣ ይሄ ቡድን ያለችው ምርጫ እችኛዋን አጀንዳ አንስቶ ለኦህዴድ የነፍስ አባትነቱን መግለጽ ነው። ምን ይላል ይሄ ቡድን ምን እያለ ያነሳል? የጽናት ቤተሰቦች አድማጭ ተመልካቾቻችን የሰኔ 15 ዋዜማና ተቋማዊ ስብራት ይላል። ከውጤት ምክንያቶች አዙሪት መውጫ መንገድ ሰኔ 15 ቀን 2011 ዓ.ም በአማራ ክልል ከፍተኛ አመራሮች ላይ የተፈጸመው አሰቃቂ ግድያ የክልሉን ሕዝብ ወደ ማያባራ የግጭት አዙሪት ያስገባና በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ ጥቁር ጠባሳ ጥሎ ያለፈ አስከፊ ክስተት ነው። ይህ ድርጊት የክልሉ የፖለቲካ ስልጣን ያዘበራረቀ ብቻ ሳይሆን ዛሬ በክልሉ በሀገሪቱ ለሚታዩ ዘርፈ ብዙ ቀውሶች ከፍተኛ ድርሻ ያለው የውጤትና የምክንያት ባህሪ አጣምሮ የያዘ የጋራ አንድነታችን ላይ የተጠመደ ስልታዊ ሽብልቅ ነው። እዚህ ጋር ነጥቡ እናንሳ። ይሄ የጋራ አንድነታችን ላይ የተጠመደ ስልታዊ ሽብልቅ ነው ሲል ማን ነው ጠማጁ? ህዝቡ ነው። ማን ጠመደበት? ህዝቡ ላይ ነው ጥያቄው። ራሱ በጻፈው
እዚሁ ላይ ራሱ በጻፈው ይሄ ሰውዬ ይህ የውጤትና የምክንያት ልብ በሉ ውጤቱና ምክንያቱ ሴራው ነው። ውጤቱ ግን ማፍረስ ነው። ራሱ የጻፈው በውጤትና በምክንያት በባህሪው ሁኔታው የተፈጠረበት ክስተት የኃይል አሰላለፍ ለማዛባትና በክልሉ ላይ ሊፈጠር የሚችለው ትርምስን እንደ አንድ የፖለቲካ ኮንስፓይረሲ አድርጎ የሴራ ትንተናውን የሰራው ህዝቡ ነው ወይንስ አገዛዙ ነው? ይሄ ነው ነጥቡ። ክልሉ ላይ ያለው ሚኒሻ፣ ክልሉ ላይ ያለው ልዩ ኃይል ይሄን አያስብም። አማራን ልበትን ብሎ የሚያስበው ኦህዴድ ይህንን ስለማሰቡ ሚልኬሳ ሰነድ ተዘጋጅቶ ተወያይተንበታል ብሎ በውጤትና በምክንያት በባህሪ አጣምሮ የያዘው የጋራ አንድነታችን ላይ የጠመደ ስልታዊ ሽብልቅ ነው ያለው ሽብልቁ ኦህዴድ ነው ማለት ነው። ይሄ ከገባ ኦህዴድ ተጠቅሞብሃል። የዚህ ጽሑፍ ዓላማም ይላል ታሪካዊ ጣት መጠቆሚያ ለመሆን ወይም ግለሰቦችን ለመውቀስ ወይም ለመክሰስ ሳይሆን ከሂደቱ ልንወስደው የሚገባ መዋቅራዊ ትምህርት መማርና ዘላቂ መውጫ መንገዱን ለማመላከት ብቻ ነው። የብአዴን ኑዛዜ ከመሞቱ በፊት መላኩ አለበል የጻፈው። መላኩ ይህንን የሚጽፈው በዋናነት በሂደቱ እንማር ሲል ኮዝ አድርጎ እያመጣ ነው። ከዚህ የምንወጣበት ደግሞ በወደ ሰፊነት እንቻቻል፣ ኦኬ እንቻቻል፣ ያ ምዕራፍ ይዘጋ ሲል ኮዝ አድርጎት እያመጣው። ስለዚህ አስታራቂው መንገድ ብአዴንን በስልጣን ማስቀጠል፣ እኛ ላይ አተኩሱ፣ እኛ ላይ አትክበቡን፣ እኛን ተውኑን ነው የመውጫ መንገድ አለው። በአንድ በኩል ወደ አዲስ አበባ ሄዱ እያለ ነው፣ በሌላ በኩል ግን የኑዛዜ መግለጫ ነው። አንጠፋፋ ነው የሚለው፣ እድል ስጡን ነው የሚለው፣ የእፎይታ ጊዜ ስጡን፣ ስልጣናችን በተወሰነ መልኩ የምናስቀጥልበት እድሎችን ስጡን ነው የሚለው። ሽብልቁን ግን ሰምና ወርቅ በሆነ መልኩ አምኖ እየገለጸ ነው። በውጤትና በባህሪው በሂደቱ በአንድነታችን ላይ የጠመደ ሽብልቅ ነው ካለ አንድነቱ ላይ ሽብልቁን የጠመደው ኦህዴድ እንደሆነ ሚልኬሳ እንጂ እኛ አልተናገርም። የኦህዴድ ማዕከላዊ ኮሚቴ ታዬ ደንደአ ነው የመሰከረው፣ እነ ሚልኬሳ ናቸው የመሰከሩት። አሁን አብይ ነው እያለ ነው በስምና ቅኔ። እኛ አውቀነዋል፣ በፊትም አውቀነዋል። ይሄንን ስንናገር ቆይተናል። ሽብልቁ ማንጋ እንደሆነ ግልጽ ነው። ይህንን የሚያውቀው ክልሉን ግን ለመከፋፈል የሄዱበት መንገድ ክልሉ በዋናነት ሪጂናል የሆነ ክፍል ውስጥ ገብቶ ድንጋይ እንዲወራወርና በራሱ ላይ ፈንጅ እንዲጠመድ አድርገው እነዚህ ሰዎች ለኦህዴድ ሲያስተኩሱበት ቆይተዋል ባለፉት 3፣ 4፣ 5 ዓመታት። ዛሬ ክልሉ ላይ የተፈጠረው ቀውስና ወታደራዊ እንቅስቃሴ ሁሉ እነዚህ ሰዎች ጋብዘው ያስገቡ ናቸው። በየመከላከያ ካምፕ ውስጥ የሚያድሩ ሰዎች ናቸው። ምናልባት ይሄ ሰው አዲስ አበባ ሊሆን ይችላል። ስለዚህ ብአዴን ከፍተኛ ጭንቀት ውስጥ የገባው ካሰላለፍ አኳያ ነው። ማንም ሰው ይህንን ሊገመግም ይችላል። የአብይ አገዛዝ ዙሪያውን እየተከበበ የኃይል አሰላለፉ ሲቀየር እነ መላኩም ድንጋጤ ውስጥ ይገባሉ። ኃይሉ ከዛ ሊቀነስ ነው። በብዙ አካባቢ የሚጠቃ ኃይል የአዲስ አበባው ኃይል ሲዳከም የአማራ ክልሉ መስለሌ ይዳከማል። የአዲስ አበባው ኃይል ስቅታው ከመውጣቱ በፊት ግን የነ አረጋ ከበደ ስቅታ ይወጣል። ወደዛ ሁኔታ ውስጥ እየገባን ነው የሚለው። ስለዚህ የመውጫ መንገድ ስጡን ነው የሚለው። እድል ስጡን፣ የእፎይታ ጊዜ ስጡን። ስለዚህ ስልጣኑን አስቀጥሉን። እፎይታ ብቻ ሳይሆን ደግሞ ያ ያለፈ ቁስላችንን ደግሞ በይቅርታ እንፍታው፣ በቃ እንቻቻል። እኛ ጋር ሳይሆን አዲስ አበባ ላይ ተኩስም እያለ የመውጫ መንገድ እየፈለጉ እንደ ኮዝ እየተጠቀሙበት ነው። ነገራችን ላይ ይሄ የሚገባ ካለ ከፍተኛ የሆነ ያሰላለፍና የኃይል ብልጫ እየወሰድክ እንደሆነ ግልጽ ነው ማለት ነው። እኔ ብአዴን በማትረፍ ፈጽሞ የአማራ ፖለቲካ አሸናፊ ይሆናል ብዬ አልጠብቅም።
ብአዴንን ለማትረፍ የሚፈልግ በራሱ የብአዴን ልብስ የለበሰ ብቻ አለቀ። ብአዴን በአማራ ፖለቲካና በሚቀጥለው ትውልድ ውስጥ ምናልባት በሚቀጥለው ትውልድ ውስጥ ይህ ቡድንና አስተሳሰብ ከህዝቡ ላይ ተቀርፎ መውደቅ አለበት። አስተሳሰቡ መውደቅ አለበት። አስተሳሰቡ ፊዚካሊ ግለሰቦችን ብቻ አይደለም። አስተሳሰቡ በህዝቡ ላይ ያለው አስተሳሰብ ተፍቆ ታጥቦ አዲስ ባህል መፈጠር አለበት። ይሄ ባህል ታይቶ በማይታወቅ ሁኔታ ተሸናፊነት፣ ተንበርካኪነትና ሞትን ያለማመደ ድርጅት አስተሳሰብ ምንጊዜም ሁለተኝነት ጌጡ የሆነ ቡድን ይሄ ቡድን በህዝቡና በቀጣይ ትውልዱ ላይ የፈጠረው ፖለቲካዊ ጠባሳ፣ የታሪክ ጠባሳ በይቅርታ እንኳን የሚታለፍ አይደለም። ሽመልስ አብዲሳ አማራን ቢጨፈጨፍ ለዛ የሚሆን ኮሬ ነገኛ እያዘጋጀ ሰው ቢገድል ዓላማችን ነው፣ በሰበሩን ቦታ ሰብረናቸዋል ብለው በአደባባይ የሚናገሩ ይህንን አስተሳሰብ ለማጥፋት ከአርሲ እስከ ጎንደር የሚዘምቱ ኃይሎች ናቸው። እነዚህ ኃይሎች ግን እዛው ህዝብ ውስጥ አድገናል ብለው የገዛ ህዝባቸውን ግን ለጠላት የሚያመቻቹ ኃይሎች ናቸው። እነዚህ ኃይሎችን እንዴት ብለህ ነው የእፎይታ ጊዜ የምትሰጠው? ለእነዚህ ኃይሎች እንዴት ብለህ ነው እድል የምትሰጣቸው? በፍጹም የሚታሰብ አይደለም። ልምምዳቸው ግን እንደዛ ነው። ጥያቄያቸው እንደዛ ነው። የምንመልሰው መልስ ግን አለቃ ጋር ሄደህ አልቅስ ያበቃ ጉዳይ ይመስለኛል። ስለዚህ ብአዴን በተግባር እየተሸነፈ ሲመጣ ይዘው የመጡት ፖለቲካዊ ዲስኮርስ አዲስ ኮዝ ይዘው መጡ። ሰኔ 15 2011 እንደ አዲስ መቀስቀስ ተፈለገ። በነገራችን ላይ በዚህ አስተሳሰብ ላይ የቆሙ ኃይሎች አሉ። እነዚህ የብአዴን ቅጥረኞች ናቸው። እነዚህ የብአዴን ቅጥረኞች ዋነኛ ጥያቄያቸው ከኦህዴድ ሳይሆን ከግል ፍላጎትና ጥቅማቸው የሚነሳ ነው። ኦህዴድ ስልጣን ላይ እስከቆየ ድረስ የጠላት የጠላት ወዳጅ አሰላለፍና ኦህዴድ ስልጣን ላይ እስከቆየ ድረስ ጥቅማችንን በግል የምናስጠብቀው አመለካከት ፍላጎቶች አሉ ብሎ ስለሚያስቡ ዛሬ ብልጽግና የሚሰጣቸውን የጨበራ ምርጫ በውጤት ደረጃ አሸንፋቸዋል ተብለው ሄደው እንኳን ቤተሰቦቻቸውን ያልጠይቁበት አካባቢ በስልክ ተነግሯቸው ከእስቴም ከዘንዘልማም ከራያም የተሰባሰበ ኃይል ምክር ቤት ለመግባት የሚፈልግ ቡድን ከህዝብ ጥቅም ነው ወይንስ ከራሱ ጥቅም ነው? ይህንን ማየት ያስፈልጋል። እነጋሻው ከራሳቸው ጥቅም ወይንስ ከህዝብ ጥቅም? የአማራ ህዝብ ስለተበደለ ድምፅ ሊሆኑት ነው ምክር ቤት የሚገቡት? ኦህዴድን ሊታገሉት ነው የሚገቡት ወይንስ ኦህዴድን ለማስቀጠል ነው? መልሱ ግልጽ ነው። ዛሬ ሁሉም ሰው ስለታወቀ ማለት ነው። ስለዚህ እነዚህ ኃይሎች በዋናነት የኃይል አሰላለፍ እየተቀየረ ተሸናፊ የሚሆኑበት ሁኔታ እየተፈጠረ ነው። ዛሬ ከሰላማዊ ትግሉ ከፍ ያለ ብረት ያነገበ ትግል በብዙ አቅጣጫ ላይ የጦርነት ድባቦቹ መልኮቹ እየተቀየሩ እየመጡ ነው። እነዚህ ሂደቶቹ በራሳቸው በውጤት ደረጃ ስርዓቱን ያፈርሷል። ደርግ ፈርሷል፣ አብይ አህመድ ይፈርሳል። ሲፈርስ የአብይ ልዩ የሚያደርገው ዙምባቤ የመሄድ እድል ያለው አይመስለኝም። ካለው ግን እርግጠኛ ሆኜ የምናገረው መላኩ አለበል የመውጣት እድል የለው። አረጋ ከበደ ሽመልስ ሊወጣ ይችላል በእርግጠኝነት። ጋሻው መርሻ ግን ሊወጣ ይችላል። ስለዚህ እነዚህ ኃይሎች ይደነግጣሉ፣ ይፈራሉ። በጣም ነው የሚፈሩት። ቤተሰቦቻቸው ይጨነቃሉ፣ እነሱም ይጨነቃሉ። ለዚህም ይመስለኛል በተለይ ብአዴን ውስጥ ያሉና ኦህዴድ ውስጥ ደግሞ ይሄ አሰላለፍ ያልተመቻቸው ሰዎች ቤተሰቦቻቸውን ከወዲሁ ማውጣት ጀምሩ። አንዳንዶቹ በውጪ ቤት እየገዙ ነው። ለአብነት ሸገር ላይ ያለው ማን አዱኛ የሚባል ካናዳ በቅርቡ ቤት ገዝቶ እንደመጣ እና ዳነችን በተመሳሳይ እነታከለውማ ውጪ ቤቶችን እያመቻቹ እንደሆነ ግልጽ ነው። በተለይ አዛውንቶቹ አካባቢ ያሉ ሰዎች ደግሞ ልጆቻቸውን ካወጡ ቤተሰቦቻቸውን ካወጡ ቆይቷል። ሁኔታው እየተቀየረ እንደመጣ ገብቷቸዋል። ስለዚህ ከዚህ በኋላ ያለችው እድል የስቅታ ጊዜ ይመስለኛል። ይሄ በጣም በእርግጠኝነት መናገር ይቻላል። ችግሩ እየሰፋ መጥቷል። የጦርነት መልኩ እየሰፋ መጥቷል። የቀውሱ አድማሱም እየጨመረ መጥቷል። ይህንን ሊያስታርቅ የሚችል ፖለቲካዊ መደላድል ኦህዴድ የለውም። የተዘጋ አበቅ በተዘጋ የጨዋታ ሜዳ ላይ ብቸኛ ምርጫ ያለው የኃይል አሰላለፍ።
ይሄ የኃይል አሰላለፍ ደግሞ መልክ የሚቀይር የኃይል አሰላለፍ ሆኖ እየመጣ ነው። ከዚህ በኋላ ኦህዴድን ማትረፍ አይቻልም። ብአዴንን ማትረፍ አይቻልም። ብአዴን ለቅሶን የሚያዳምጥ አማራ ሊኖር ይችላል። ከጉድጓድ ሊያወጣው የሚችል አማራ ግን አንደኛ አቅም የለውም፣ ሁለተኛ የለውም፣ የጀርባ ታሪኩ የለውም። ኦህዴድን ከለቅሶ ጋር ሊያለቅስ የሚችል ደጋፊ ሊኖረው ይችላል። አብይ አህመድን ሊያድነው የሚችለው ኦሮሞ የለም። በእርግጠኝነት አድነዋለሁ ብሎ የሚሰለፍ ኦሮሞ የለም የለም፣ አይኖርም። እንደ ህዝብ ነው እምወጋው፣ እንደ ህዝብ ነው ማደቃችሁ። ስለዚህ አብይ የያዘው አቋም የኔ አቋም ነው የሚል ህዝብ የለም፣ ደፍሮም አያደርገውም። ስለዚህ ለቅሶ መሬት ላይ ነው፣ መሬት ላይ የለም፣ ህዝብ ውስጥ የለም። ኦህዴድ ቤት ውስጥ ግን አለ። እነ ሽመልስ እዛ ውስጥ የተፈጠረ አንጃ ኦሮሚያ ላይ ይሄ እንግዲህ ከዛው አካባቢ ላይ በመረጃ የወጣ እንደሚያሳየው አብቹን ሊበሉት ነው። አብቹ ከእጃችን ሊያመልጥ ነው። ብአዴን ደግሞ ሰኔ 15ን አስታውሱ ይለናል። የቁመና ምልከታ፣ የሁኔታ ግምገማ፣ የስቅታ መጨረሻ ብንለው ያስኬዳል። መውጫው ምንድን ነው? መዳን ይችላሉ? በዚህ ትርክት ውስጥ ማሸነፍ ይችላሉ? ከዚህ በፊት ኦህዴድ ውስጥ የነበረው የኃይል አሰላለፍ በዋናነት እየተበጠሰ መጥቷል። ከጥቅም አኳያ፣ ከኃይል አሰላለፍ አኳያ። አሁን ሰራዊት ውስጥ ደግሞ ታማኝ ከሚባል ሪጂናል ክፍሎችም እየመጡ ነው። በነገራችን ላይ እየመጡ ነው። የኃይል አሰላለፍ እየተቀየረ እየመጣ ነው። ስለዚህ ይሄ አሰላለፍ በቀጥታ ኦህዴድ ውስጥ ሲገባ ፖለቲካ አመራር ውስጥ ብቻ ሳይሆን እየገባ ያለው አዛውንቱ ላይም ገብቷል። የሁኔታ ትንተና እየገመገሙ ምርጫው አብይን አያድነውም ብለን እኛ ስናስቀምጥ በፋክት ነው። የተረጋጋ መንግስት፣ የተረጋጋ የሆነ ምርጫ ማድረግ ይችላል። ኢህአዴግ የተረጋጋ አንጻራዊ ሰላም ይዟል። ከጉልበቱ ያስጠበቀው ሰላም በህዝብ ውስጥ ያለ ሰላም ሳይሆን ካለው መዋቅራዊ ጥንካሬ የተነሳ ፖለቲካውን የሚያስጠብቅበት ሰላም ስለፈጠረ በአንጻራዊነት ራሱ ውጤቱን የሚቀይረው ሂደቱን ግን አሳታፊ የሚመስል መልክ አድርጎ የሚያመጣው ምርጫ 5-6 ጊዜ እኮ አደረገ። 5 ምርጫዎችን አደረገ። በ5ቱ ምርጫ ውስጥ ላይ ግምገማ ስንገመግም ከምርጫ በኋላ ሊከሰት ይችላል የቀውስ ትንተና ብሎ የሚያስቀምጥ ኃይል የለም። ሰላማዊ ትግሉ እያበቃ ነው ሲባል የኃይል አማራጭ ያስፈልጋል የሚሉ ኃይሎች እንኳን ኢትዮጵያ ውስጥ ተደራጅተው ለመታገል የሚያስችላቸው ቁመና የለም። ከኢትዮጵያ ውጪ ያውም የቁራ ጮት ከመጨው ውጪ መሬት ላይ ለውጥ በማያመጣ አደረጃጀት ሁኔታውን ዩቲዩብ ላይ እና ፌስቡክ ላይ ከማሳየት ውጪ ሌላ ጠንካራ የሆነና ለስርዓቱ ፈታኝ የሆነ ሂደት አልነበረም። አሁን ግን ያለው ግምገማ የምርጫ ሂደቱን ራሱ ማድረግ የማይችልበት ሰላም የለም። ይሄ ሰላም አገዛዙን ሊያስጠብቅ እንኳን የሚችል ሰላም አይደለም። የአብይ ሰላም ምርጫ እንኳን ለማድረግ የሚያስችል ሰላም እንኳን አልፈጠረለትም። አገሪቷ ቀውስ ውስጥ ነው ያለችው። እሱ አይደለም ምርጫም ካደረገ በኋላ በውጤቱ የተስማማ ህዝብ እንደው ማጆሪቲ አብይ ተመርጫለሁ የሚልበት ይሄ ማጆሪቲ ቁጥር ያሸነፈበት አካባቢ ሁሉ የጦርነት ቀጠና ካልሆነ ሰላም ከሆነ ያገዛዙ የሰላም መገለጫ ነው ብለን እንኳን ማሳየት ይቻላል። ግን አይደለም። ካምፕ ውስጥ ነው ምርጫ ይደረገው። ውጤቱ ምን እንደሆነ ግልጽ ነው ማለት ነው። ካምፕ ላይ ምርጫ ካደረገ ውጤቱ ምንድነው የሚለው እሱ አይደለም። ሂደቱ ግን እዛ አካባቢ ላይ ጦርነት እንዳለ ማሳያ ነው። ስለዚህ አሁን ከውጤቱ በኋላ አብይ በሀገሪቱ ውስጥ ሊፈጠር የሚችል ሰላም የለም።
ሰላም ከሌለ ጦርነት ከሆነ መልኮቹ የጦርነት መልኮቹ በራሱ የምርጫውን ሂደትና የምርጫውን ውጤት የስርዓቱን ሁኔታ ሊቀይር ይችላል ማለት ነው። እነዚህ ኃይሎች ደግሞ የተደራጁት ከኢትዮጵያ ውጭ አይደለም። በጣም የሚገርመው እዚሁ ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ብቻ አይደለም፣ ብዙ ቀጠና የያዙበት ሁኔታ ተፈጥሯል። አንዳንድ ቦታ ላይ ሙሉ ክልሉ በእነሱ ቁጥጥር ላይ ነው ያለው። ትግራይ በህወሓት እጅ ነው ያለው። አማራ ክልል ላይ በአንጻራዊነት በነፃነት ታጋዮች እጅ ነው ያለው። ስለዚህ ውጤቱ የሚያሳየው ቀውሶ ያለው እዚሁ ሀገር ቤት ነው። መልኮቹ የሚቀያየሩትም እዛው አሁን ባለው የምርጫ ድባብ ላይ ነው እንግዲህ ጦርነቱ እየመጣ ያለው እንደ አዲስ። ስለዚህ ውጤቱ ግልጽ ነው። ስርዓቱ እየተሸነፈ እየመጣ እንደሆነ ማሳያ ነው ማለት ነው። ይሄ ሁኔታ ነው የሚሰነጣጥቃቸው። ይሄ ሁኔታ የኃይል ክፍል ይፈጠራል። ይሄ ሁኔታ የኃይል ክፍል አንዱ ላይ ሲዛባ ምናልባት 93 ማስታወስ ይቻላል። 93 ቲፒኤልኤፍ ሲከፋፈል የመጨረሻ አጣብቂኝ ውስጥ ሲገባ መለስ ብአዴኖችን እንደ አጋር ነው ይጠቀሙ የኃይል አሰላለፍ ላይ። ያ ጊዜ በአንጻራዊነት በውስጥ በኩል ያለ ድርጅታዊ ቁመና ስለሆነ ውጫዊ የሆነ ተገዳዳሪ ኃይል የለም፣ የተሰባሰበ ቁመና ያለው ኃይል የለም። ስለዚህ ሂደቱን በራሱ ፖለቲካዊ ባህል ፈቶ አሸንፎ የወጣበት ሂደት አለ። ኦህዴድ ውስጥ አሁን የሚፈጠረው ክፍል ግን ሂደቱን ሊያስታርቅ የሚችል የፖለቲካ ሁኔታ ብቻ አይደለም ያለ፣ ወታደራዊ ፍጥጫም አለ። ይሄ ወታደራዊ ፍጥጫ ደግሞ በውጭ ያሉ ኃይሎች ብቻ ሳይሆን በኦህዴድ ውስጥም ያለ ከጥቅምና ከፓወር እንደዚሁም ከሪጂናል አሰላለፍ የመጣ ባህል ተጠባባቂ ያደረገው ኃይል አለ። ስለዚህ አንደኛው ኃይል ሲወጣ የጸጥታ መዋቅር ይዞ ነው የሚወጣው። አንደኛው ኃይል ሲገነጠል አንድ ኃይል ይዞ ነው የሚወጣው። ይሄ በራሱ አገዛዝ ውስጥ ፈተና ነው። አንዱ ብረት ያነሳ ኃይል አንዱ አሸናፊ ለመሆን የሚመጣ የኃይል አሰላለፍ ላይ ወይ አብይ ይበላል ወይም ሁኔታው ይቀየራል። በሌላ በኩል በውጭ ደግሞ ተደራጅቶ የሚመጣ ኃይል ደግሞ አለ፣ እየተሰባሰበ የመጣ በተለይ አሁን ደግሞ ሌላ አሊያንስ እየፈጠረ የመጣ ይሄዳል። ስለዚህ ብአዴን በዚህ ቅርቃር ውስጥ ሟች ነው። ኦህዴድ በዚህ ቅርቃር ውስጥ ሟች ነው። የመውጫ ዕድል የለውም። ይሄ ፋክት የሆነ ሁኔታ ነው። ለዚህ ብቸኛ ሁኔታው ምናልባት ግምታችን በዚህ አጭር ጊዜ ውስጥ እየተለዋወጡ የሚመጡ እንቅስቃሴዎች እና ባህሪያት በስርዓቱ ውስጥ ያለ ቁመና እንደ ጥሩ ማሳያ አድርገን እናየዋለን። አብይ አሁን ለመፈወዝ እንቅስቃሴ ውስጥ ሲገባ አማራ ክልል 3 ሰዎችን ለመመደብ ፈልጓል። አንዱ መላኩ አለበል። መላኩ አለበል ቅድም እንዳልኳችሁ ወደ አማራ ክልል ለመሄድ የተፈለገው ከታማኝነት አኳያና ከኃይል አሰላለፍ አኳያ፣ ከተአማኝነትና ከኃይል አሰላለፍ አማራ ክልል ላይ ያለውን ኃይል ከወታደራዊ እንቅስቃሴ በመውጣት የሴራ ትንተና ላይ እንዲጓተት ይህንን ሰው ወደዛ መውሰድ ፈልጎ እድሎችን እያመቻቸ ነው ማለት ከወዲሁ የአዳዲስ ትርክቶች የሚያመጣው ለዚህ ነው። ተመድቧል። ሁለተኛ የተፈለገውና ወደዛ እንዴት የተፈለገው አማራ ክልል ላይ ዣንጥራል አባይ የሚሉት ነው። አዲስ አበባ ላይ የነበረ ሰው አዳነች አቤ እንደፈለገች የምትልከው የአዳነች አንዳንድ ጊዜ ቦርሳ የሚያዝልኝ ትለዋለች አሉ። እንደዚህ አይነት ሰዎች ናቸው በነገራችን ላይ የአማራ ፖለቲካ ውስጥ ያሉት ሰዎች ማለት ነው። ዣንጥራል አባይ የሚባለው ሰው ያው በኢትዮጵያ የአዲስ አበባ ፖለቲካ ላይ በስፋት ይታወቃል። ይሄኛው ሰው ነው ወደዛ እንዴት የተፈለገው አንዱ። ይሄ ሰው ወይ አማራ ክልል ላይ እንዴት ተፈልገዋል? አብይ የፈለጋቸው ሰዎች እነዚህ ናቸው። አንዱ ይሄ እነዚህ እዛ አካባቢ ላይ የመጣውን በተለይ ከዚህ ከወታደራዊ እንቅስቃሴ አኳያ የሴራ ፖለቲካ መጓተት ውስጥ እንዲገባና ማዳከም በውስጥ ያለ ድርጅታዊ ጉትቻና ይሄ ያደረ ቁስል እየፋቁ ማከክ ለአማራው ይሄ መጥቷል።
ኦህዴድ ላይ የተፈጠረው ክፍፍል ደግሞ ወታደራዊና የፖለቲካ አመራሩን ለመፈወስ አብይ እየተዘጋጀ ነው። ኦህዴድ በዋናነት ከቀጣይ እንደው በለስ ከቀንዳው ክልሉን የሚቀበሉ ሰዎችም ከወዲሁ እየተመለመሉ ነው። ሽመልስ አብዲሳን ከጨዋታው በማስወጣት ሌላ ሰው ወደፊት ለማምጣት ዝግጅት እንዳላቸው እየተሰማ ነው። ምናልባት ታከለ ወይም አዳነች ልትመጣ ትችላለች። በአዳነች ቦታ ደግሞ አዲስ አበባ ላይ ሌላ ሰው እያመቻች እንደሆነ እየተሰማ ነው። ምናልባት ከግል እጩ የሆኑ ሰው አሉ አዲስ አበባ ላይ ተብሏል። ከግል እጩ ምናልባት በክልሉ ላይ ወይም ደግሞ ብልጽግና ሌላ መልኮችን ለማምጣት በአዲስ አበባ ደረጃ እንቅስቃሴዎች እንዳሉ እየተሰማ ነው። በአጠቃላይ ግን ፖለቲካዊ መልኮቹ፣ ወታደራዊ መልኮቹ እየተቀየሩ እየመጡ ነው። በዚህ ሁኔታ ላይ ታዲያ የተፈጠረ አዳዲስ ሁኔታዎች ምንድን ናቸው? ምናልባት እነዚህ ውስጣዊ ክፍሎችስ ወዴት ያመራሉ? አማራ ክልልስ ያለው በተለይ የነፃነት ኃይሉ ወዴት ያመራል የሚለው በጣም በአጭር ጊዜ ውስጥ የምናያቸው እንቅስቃሴዎች ናቸው። በእኔ ግምገማ አማራ ክልል ላይ በአጭር ጊዜ ወታደራዊ እንቅስቃሴው እየፈጠነ ሊመጣ ይችላል። በተለይ አዲስ አበባ ትልቁ የፖለቲካ የስበት ማዕከል ስለሆነ አዲስ አበባ ዙሪያ ላይ የተሰባሰበው የነፃነት ታጋይ ስርዓቱ በምንም ሁኔታ እያበቃለት እንደመጣ በደንብ ሊገነዘብ ይገባል። ቴክ ኦቨር ማድረግ የግድ ያስፈልጋል ብዬ አስባለሁ። ምክንያቱም ኦህዴድ ምናልባት ካለበት ፍራቻና የኃይል አስተላለፍ አኳያ ሊፈጠር የሚችለው ሁኔታ አይታወቅም። እርስ በርስ የመሆን እድሉም ሊሰፋ ይችላል። ድንጋጤውና ፍርሃቱን ሊፈጥረው የሚችለው ሂደት አይታወቅም። በጣም ከባድ ስለሆነ ማለት ነው። ይሄ ሁኔታ ደግሞ ሰራዊት ውስጥ የገባ አስተላለፍ ስለሆነ ብርሃኑ ጁላ በከፍተኛ ኩርፊያ ውስጥ እንዳለና እሱ የሰበሰበው ኃይል አንጃ ሆኖ ሊወጣም ይችላል። እንደዚሁ ጌታቸው ጉዲና እንግዲህ ለአብይ ታማኝ ተብሏል። በሰራዊት ውስጥ የተፈጠረ አኩራፊነት እና ስልቹ የሆነ የጦርነት ድባብ ምናልባት ከዚህ በኋላ ጦርነት የሚያስችለን ቁመና የለም ብሎ የሚገመግሙ ኃይሎች ከአዛውንቶች ጋር በመሆን ሌላ አሰላለፎችን ሊቀይሩ ይችላሉ። ኦህዴድ ውስጥም የተፈጠረው የኃይል አሰላለፍ ክፍል ወደ ለየለት ሁኔታ ሊያመራ ይችላል። ስለዚህ ነገሮቹ ማንበብ የሚችል የነፃነት ታጋይ እጅግ በጣም ፖለቲካዊና ወታደራዊ እንቅስቃሴው ማፍጠን የግድ ያስፈልጋል ማለት ነው። በተለይ በጣም በአጭር ጊዜ ውስጥ እያፈጠነ መልኮቹን የመረጃም የፕሮፓጋንዳ ስራውም መሬት ላይ ያለውም የተግባር እንቅስቃሴ እየፈጠነ ይህንን ስርዓት በቃ የሚሉበት እድል ካልፈጠሩ ምናልባት ህዝቡ ላይ ወድቆ ዋጋ እንዳያስከፍል እኔ በአንድ በኩል እሰጋለሁ። ምክንያቱም የሚታዩ ነገሮች ሁሉ ጥሩ አይደለም። በሁሉ አቅጣጫ የሚሰሙ ነገሮች ጥሩ አይደለም። በተለይ ህወሓት አሁን በጣም አስፈሪ ቁመና ይዟል። ጦርነቱን ሊጀምርብን ነው፣ የፕሪቶሪያ ስምምነት እየፈረሰብን ነው እያለ ኦህዴድ እያለቃቀሰ ነው የሚገኘው። በአንድ በኩል ይሄን ለቅሶ ያለቅሳል፣ በሌላ በኩል ደግሞ ድሮን እየላከ እየደበደበ ነው ያለው። የአቅም ማዳከምና ምናልባት ከዛው አካባቢ እንዳይወጡ አስሮ የማስቀመጥ እንቅስቃሴ ውስጥ ነው እየተጠመደ ያለው። ግን እዛም አካባቢ ያለው ምናልባት መልኩ እየተቀየረ ገባ ወጣ ከማለት ምናልባት ሰፋ ያለ ቀጠና ለመያዝ እና ወደ አዲስ አበባ ለመንቀሳቀስ ቆርጠው ከተነሱ ሊደበላለቅ የሚችልበት እድል በጣም ሰፊ ይመስለኛል። ስለዚህ ነገሮቹ እየተለወጡ ሲመጡ አማራውም የራሱን ጥቅምና ቁመና ለማስጠበቅ በሂደቱ ላይ አንበሳውን ድርሻ ለመጫወት በብዙ አካባቢ ላይ የነቃ እንደዚሁም የተደራጀ ፖለቲካውንም ያነበበ እንቅስቃሴ ውስጥ መግባት እንዳለበት ጽናት ሚዲያ እንደ ምክር ሀሳብ ታቀርባለች። የጽናት ቤተሰቦች የዛሬ ፕሮግራማችን ይህን ይመስል ነበረ። ያገኘነውን የተለያየ ሀሳብና መረጃዎችን እንደዚሁም የግል ፖለቲካ እይቶቻችን ወደ እናንተ የምናመጣበት መርሃ ግብራችን ይህን ይመስላል። ምናልባት አዳዲስ መረጃዎች ካሉ ተመልሰን እንገናኛለን። ስለነበረ ቆይታ ከልብ አመሰግናለሁ። እዚህ ጋር የተለያየ ሀሳብ የሰጣችሁ ሰዎች አላችሁ፣ ከልብ እናመሰግናለን። በግፍ እየተገደለ ያለው ኦርቶዶክስ እንባው ከፈጣሪ ደርሷል። ግፈኞች የእጃቸውን በቅርቡ ያገኛሉ። በትክክል ያገኛሉ። በተለይ ኦርቶዶክሳውያን ይህንን ኃይል እውነት ለመናገር በብዙ ጉዳይ ላይ አንስተናል። ያለ ትግል ውጤት ማምጣት አንችልም። ውጤት የግድ ያስፈልጋል። ይሄ የማህበረሰብ ክፍል እንግዲህ ወንጀሉ ምንም አይደለም። ወንጀሉ የአብይ ጥላቻ ብቻ ነው። ስለዚህ በተለይ ኦርቶዶክሳውያን ነገሮችን ማንበብ የግድ ያስፈልጋል። ብዙ ጊዜ ሀሳብ አቅርበናል። እየመጣ ያለው ናዳ ከባድ ስለሆነ አብይ አህመድ ምሽግ ሲያጣና መደበቂያ ሲያጣ
በቀጣይ ሊወስድ የሚችል አዳዲስ የሆኑ የሴራ ትንተናዎች እንዳሉ ከግምት በማስገባት በየአካባቢው በተለይ እዚህ ውስጥ ያላቸው ወጣቶች የማህበረሰብ ክፍል መደራጀትና ራሳቸውን ከመጪው አደጋ መመከት የሚችሉበት ሁኔታ መፍጠር የግድ ያስፈልጋል። የቀውሱ አድማስ እየሰፋ ሲመጣ አገዛዙ ካለው ፍርሃትና ድንጋጤ እንደዚሁ ምሽግ ከማጣት አንጻር ብዙ መልኮችን ለመቀየር የሚሄድ እንስሳዊ የሆነ ባህሪ ስላለው ከሚያመጣው ቀውስ አኳያ ሁኔታውን ለሚገመግሙ ሰዎች በየአካባቢው ተደራጅቶ መመከት የሚችልበትን እድል ሊጠቀም ይገባል። ሁልጊዜ ምክረ ሀሳባችን እናቀርባለን። ያለ ትግል ነፃ መውጣት አይቻልም። በደል አለ። የሚበደል ህዝብ ካለ በዳይ ገዢ አለ። ይሄ በዳይ ኃይል ሊሸነፍ የሚችለው በደራጀ ትግል፣ የደራጀ ትግል ያሸንፈዋል። ስለዚህ በዛ ደረጃ ማንም ሰው ራሱን መገምገም መቻል አለበት። በሂደቱ መሳተፍ ፖለቲካ አይመለከተኝም ማለት ማንም ሰው የለበት። እየሞተ ፖለቲካ አይመለከተኝም አይባልም። የሚገለውን ሰው ለማወቅ የግድ ፖለቲከኛ መሆን ባትችል እንኳን ፖለቲካው ሊገባ ይገባል። ስለዚህ ፖለቲካው ራሱ የተበላሸ የፖለቲካ አስተዳደር ያመጣ ውጤቱ ነው ሞቱ። ስለዚህ እንዴት ሊገሉን ቻሉ የሚለውን ትንተና ስራ። ይሄ ትንተና የሚወስድህ የሆነ ባለቤት ይሰጣል፣ የሆነ ምክንያት ይሰጣል፣ ሀሳቦች ይሰጠዋል። ለነዛ ሀሳቦች ደግሞ ባለቤት ይሰጣል። ያ ባለቤት የትግልህ ዋነኛ ጠላት ነው ማለት ነው። ስለዚህ እሱን ለመታገል ደግሞ በየአካባቢ መደራጀት፣ መሰባሰብ፣ ማህበር መፍጠር እንደዚሁም ደግሞ ወደ ተግባር መንቀሳቀስ የግድ ያስፈልጋል። ሁልጊዜ ምክር ሀሳብ እናቀርባለን። ቤተሰቦቻችን አይዟችሁ፣ ድሉ እየቀረበ ነው። ምናልባት ነፃ የምንወጣበትና አገሪቷም የምድንበት እድል ከፊቷ ያለ ይመስለኛል። በሚቀጥለው እንገናኛለን። ስለነበረ ቆይታ ከልብ እናመሰግናለን። ሙሉ ፕሮግራም ያዘጋጀላችሁ እኔ ስንታየው ቸኮል ነኝ። ሰላም።